ቤት በኩል አደገኛው ወንበዴ እንደሚገባ ቤት በኩል ኮንትሮባንድ እንደሚገባ በር መዝጋት ቢፈልግ ሊማርበት የሚችል ነው። ተክሉ ሲቆረጥ ፈሳሽ አለው፣ ፈሳሹን ሲጠጡት ያሰክራላል። የኢትዮጵያ ወታደር እያረጀ በሄደ ቁጥር እንደ ወይን ይጣፍጣል ነው ያልኩት። አማርኛ ማስገደያ መሆኑ ቀርቶ መማፀኛ ሆኗል። በዛ ስልጠና መሰረት አብዮታዊ ሰራዊት አባል ኤርትራ በረሃ ላይ ተገናኝተው በርቀት አድፍጠው ወታደሩ ተፈቷል፣ ራስን አድን ነው ወደ ቀሪ ክፍል እየሸሹ ያለ ከፊት ሁለት ሰዎች ሲናገሩ ሰማ ይላሉ። ኤርትራ ውስጥ በነገራችን ላይ አማርኛ መናገር ያስገድላል፣ አማርኛ መናገርም ያድናል። እነዛኞቹ ትግርኛ ነው ቋንቋቸው፣ አማርኛ የሚናገርን ሲያዩ የጠላት ቋንቋ ነው ይመቱታል። ኮሎኔልም እየሄዱ እያሉ አማርኛ ሰማሁ ይላሉ። ሲሰሙ የወገን ጦር ነው። ቆሜ ጠበቅኳቸው። ተገናኘን። ምንድነው ያላችሁበት ሁኔታ ስላቸው ውሃ ጥም ልንሞት ነው ሲሉ ኮልፌ ማሰልጠኛ ማዕከል እያሉ በሰለጠኑት መሰረት በኮዳው ክዳን የመጀመሪያውን ውሃ ሰጥተውት ጉሮሮውን አልፍ ነው ያሉት። ጅው አድርጎ ቢጠጣ ይሞታል። ከዛ በኋላ አድነውት ይሄዳሉ። ውትድርና ላይ መስዋዕትነቱ ወታደሩ ላይ ይሆንና እኛ እዚህ ተግባብተን ተፋቅረን ልጆቻችንን እየዳርን ያስተማርን ያልን እንኖራለንና አያሌ ወታደራዊ ጀብዶችንም አይተዋል። አሁን አንድ የወልዲያ ልጅ ዓለም የሚባል ግንባር ላይ ባሳየው ወታደራዊ ብቃት አንደኛ፣ ሁለተኛ፣ ሶስተኛ የጀብዱ ሜዳል ተጠይቆለት ሶስቱንም አልሆነም። በዚሁ ወታደራዊ ብቃቱ ግን ወታደሩ ከተሰዋ በኋላ ሁለተኛ የጀብዱ ሜዳል ተፈቀደለትና ተሰጠዋል። እንግዲህ አሁን እዚህ ጋር የመሪ እንጂ የተመሪ ደካማ የለውም እንድናስብ ያደርገናል። ይህን ወታደር በህይወት እያለ ሰጥተውት ቢሆን ምን በሆነ ነበር ላለሁና ኮሎኔል በጣም ጠንካራ ናቸው። ጥንካሬያቸውን የምናየው እዚህ መጽሐፍ ላይ ከልጅነታቸው ነው። መማር በጣም ይፈልጉ ስለነበር አንድ ቀን በፈረስ ጭራ 3 ቆቆች አጠመድኩ። እነዛን ቆቆች ይዤ ለኔታ ሰጠኋቸው። የኔታ መረቁኝና እንዴት ያስካቸዋሉ ነገርኳቸው። ምንድነው የምትፈልገው? እማራለሁ። አይዞ ለሆድህ እንደሆነ እዚህ ዘኪ ያለ እሱን ትበላለህ ትማራለህ ብለው ትምህርት አስጀመሩኝ ይላሉ። እዚህ ጥንካሬ ሲያሉ አርሶ አደር ልጁ እንዲያግዘው ይፈልጋል። ሊያስወጧቸው አባትየው ሲመጡ አንዴ ራሱ ፈቅዶ ወዶ የመጣን ተማሪንማ ማስወጣት አይቻልም። ያኔ እንግዲህ ካህናቱ ይሰማሉ። ሰማቸው። ኮሎኔል ቀጠሉ። በዚህ ጥንካሬያቸው ብዙ ፈተናና አስቸጋሪ ነገር አጋጥሞቻል። አሁን ሞያሌ አካባቢ ጠረፍ ጥበቃ ላይ ከፍተኛ ኃላፊ ሆኖ ጉቦ እና የምልሻ ምን መቀበያውን ኮንትሮባንድ ዝውውሩ ለማስቆም በሚያደርጉት ጥረት ለመምታት የሚከጅሏቸው እንደነበር ላይ አፈተለከ። ይሄም ያደረጉት ወታደሮች ተጣርተው እንዲመቱ ሆነዋል። እና እንዲህ ስንል አያሌ መስዋዕትነት ከባድ አስቸጋሪና ፈታኝ የሆነ ጊዜ ኮሎኔል አሳልፈዋል። ይህን ሁሉ ፈተና ሲያልፉ ይህንን ብቃት ሳይባቸው ሁልጊዜ ምን የማስበው እንደዚህ አይነት አስተዋይ ወታደር ዘር አለው፣ ዘሩን ትቷል። በጣም የሚያስጨንቀኝ ነገር ይሄ ነው። ትልቅ አስተሳሰብና ሩቅ የሚያይ ህሊና ያላቸው ሰዎች ዘራቸው እኛ መሃል መቅረት አለበት ብዬ አምናለሁ። መጽሐፉን ሳላጠናቅቀው ይጨንቀኝ የነበረው ኮሎኔል ወልደዋል ወይ ነው፣ የእሳቸው መንፈስ የተጋባበት ልጅ አላቸው ወይ ነው። ይሄንን እያውጠነጠንኩኝ ሲሄድ አንደኛው ልጃቸው እዚህ ሰሜን ሸዋ ዘመድ ጋር አስቀምጠውት 7 ቀን ፈጅቶበት አዲስ አበባ ተመለሳሉኝ። በቃ እኚህ ሰውዬ በህይወት ውስጥ ቀጥለዋል አልኩኝ። ምክንያቱም የኛ ሰው ደቡቦች ሲሰርቱ ምን ይላሉ? የሞት መድኃኒት መውለድ ነው። ኮሎኔል ከአንድም 2 3 4 ልጆች ትተውልናልና ዘላለማዊ ናቸው። ይሄን ነው ልላችሁ የምፈልገው። ይሄ መጽሐፍ አያሌ ርዕሰ ጉዳዮች ያካተተ ነው። በኢትዮጵያ ድንበር ጥበቃ ላይ አሁንም መንግስት ሊማርበትና ሊያጠናበት የሚችል ቤት በኩል አደገኛው ወንበዴ እንደሚገባ ቤት በኩል ኮንትሮባንድ እንደሚገባ በር መዝጋት ቢፈልግ ሊማርበት የሚችል ነው። በተጨማሪም በብዝሃ ህይወት ሀብት ውስጥ አሁን ማላቀው አንድ ተክል አለ ሞያሌ ውስጥ። ተክሉ ሲቆረጥ ፈሳሽ አለው፣ ፈሳሹን ሲጠጡት ያሰክራል።
እንግዲህ ራሷ ተፈጥሮ የጠመቀችውን አረቄ ነው የሚጠጡት። ይሄ ደግሞ ወታደሩን ይጎዳል ብለው ወጣት መኮንን ስለነበሩ እሳቸው ከልክለውታል። ያ ተክል የት ነው ያለው? አሁን እኔ ሞያሌ ቤት መጀመሪያ ማጠና ይሄንን ነው። አንድ ግለ ታሪክ ሲጻፍ ወታደራዊ ጉዳይ ውጊያውን፣ ህግ ማስከበሩን ምንም ብቻ ሳይሆን አንድ ወታደር ሲያገድም ከባህሉ፣ ከብዝሃ ህይወት ሀብቱ፣ ከታሪኩ፣ በአት የሚማረው ነገር አለና በዚህ መልኩ ጥሩ ሆኖ የተሰነደ ስለሆነ እርግጠኛ ነኝ የመከላከያ ሰራዊት አባል የአዲስ ትውልድ አባሎች ቢያነቡት ባያሌው ይማሩበታል ብዬ ተስፋ አደርጋለሁኝ። ይሄንን ነው ከኮሎኔል የተማርኩት። ባያሌው ተምሬበታለሁኝ። ጥንካሬያቸውን አድንቄያለሁ። ምንድነው የተሰማኝ ስሜት? መጽሐፉን ጨርሼ እንትስል የኢትዮጵያ ወታደር እያረጀ በሄደ ቁጥር እንደ ወይን ይጣፍጣል ነው ያልኩት። ያ ስሜት ነው የተሰማኝ። ሁሉም ጠንካራ ናቸው። ብታዛቸው ቢያስተባብሩ ይችላሉ፣ ይመራሉ። ባታዛቸው ማህበረሰቡ ውስጥ የሚያስፈልገውን ነገር በነፃ ያገለግላሉ። አይቀመጥም ወታደር። ይሄንን ኮሎኔል አድርገው ምንም የባከነ ጊዜ ሳይኖራቸው አልፈዋልና ነፍሳቸውን ይማር። ዘላለማዊ ክብር ለአብዮታዊ ሰራዊት ወገኖቻችን። ይኸው አጀንዳው እየተነሳ ነው። ያ የሞትልነት አጀንዳ እየተነሳ ነው። አንድ ቀን እውን ሆኖ እናየዋለን። አማርኛ ቅድም እንዳልኳችሁ ያስገድል ነበር ኤርትራ ውስጥ። የሚገርመው አጋጣሚውን አሁን ኤርትራን ወንድሞችና እህቶቻችን ደግሞ መወትወት ጀምረዋል። ኢንተርኔት ውስጥ ምንስ ገብታችሁ ብታዩ ይሄንን ታዩታላችሁ። አሁን አማርኛ ማስገደያ መሆኑ ቀርቶ መማፀኛ ሆኗል። ክብር ለኮሎኔል ታደሰ። ሸዋቀና ሸዋረጋ ነው ያልኩት፣ አገር አቀና ነው ያልኳቸው። አመሰግናለሁ። ታንክ ዩ ቬሪ ማች። ለጋዜጠኛና ደራሲ ዘነበ ወለ ይሄ ሞራል ያንስበታል ነው። Wish you
ነው።